የስታቲክስ ልማትና የመረጃ ሉዓላዊነት ጉባኤ የተካሄደ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በኢትዮጵያ በስታቲክስ ልማትና የመረጃ ሉዓላዊነት ላይ ያተኮረ ጉባኤ የተካሄደ ነው። የመረጃ ሉዓላዊነት ለፖሊስ ነጻነት በሚል መሪ ሀሳብ የተዘጋጀው ሀገራዊ ጉባኤ ላይ የኢትዮጵያ በዘርፉ ያስመዘገበቻቸው ስኬቶችና የወደፊት አቅጣጫዎች በጥልቀት ይዳሰሳሉ። የጠቅላይ ሚኒስትር ጽሕፈት ቤት እንዳስታወቀው ኢትዮጵያ የልማት ትልሞቿን እንዲሁም ስኬቶቿን በመረጃና በአሃዛዊ ማስረጃ መሰነድ ከጀመረች ሰነባብታለች። ይህ እርምጃ ኢትዮጵያ ከዚህ ቀደም በሌሎች በሚደገፉና በተበታተኑ የመረጃ ቋቶች ላይ የነበራትን ሙሉ ጥገኝነት ለመቅረፍ ያሳየችው ከፍተኛ ቁርጠኝነት ማረጋገጫ መሆኑ ነው የተገለጸው። ይህ አዲስ ምዕራፍ የሀገሪቱን የመረጃ ሉዓላዊነት በተግባር በማረጋገጥ ኢትዮጵያ በራሷ መረጃ ላይ ተመስርታ እንድትወሰንና እንድትተልም ያስቻለ መሆኑን ጽሕፈት ቤቱ አስታውቋል። በአብዛኛዎቹ አካባቢዎች ምርጫ ለማድረግ አስቻይ ሁኔታ መኖሩ ተመላከተ። በብሔራዊ ምርጫ ቦርድ ስምሪት የተሰጣቸው የክትትል ቡድኖች በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩን እንዳረጋገጡ ቦርዱ አስታወቀ። ቦርዱ ይህንን ያለ በቦርዱ ስምሪት የሰጣቸው የክትትል ቡድኖች ሰባተኛው ጠቅላላ ምርጫ የሚካሄድባቸውን አካባቢ የጸጥታ ሁኔታ በተመለከተ ዝርዝር ሪፖርቱን ባቀረቡበት ጊዜ ነው። የክትትል ቡድኖቹ በሪፖርታቸው በአብዛኞቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩን አረጋግጠው አሁንም ትኩረት የሚሹ ቦታዎች መኖራቸውን ገልጸዋል። በሪፖርቱም ከጸጥታ ሁኔታ በተጨማሪ የየአካባቢዎቹ የፖለቲካ ምህዳር ፓርቲዎች በነጻነት ተንቀሳቅሰው የምርጫ ስራቸውን ለመስራት ምን ያህል አስቻይ ሁኔታ አለ የሚለውን ለምርጫው ያለው የህዝብ ተነሳሽነትና የምርጫ ካርድ አወሳሰድ ሁኔታን ጨምሮ በርካታ የምርጫ ነክ ጉዳዮች ተዳሰውበታል። 73ኛው የታላቁ የአፍሪካ ቀንድ የአየር ንብረት ትንበያ ፎረም ዛሬ በአዲስ አበባ ተካሄደ። ፎረሙ የሚካሄደው የአየር ንብረት አገልግሎቶች ለአይበገሬነትና ዘላቂ ልማት በሚል መሪ ሀሳብ ነው። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን የአየር ንብረት ትንበያና የመተግበሪያ ማዕከላት ከልማት አጋሮች ጋር በመሆን ፎረሙን እንዳዘጋጀው ተገልጸዋል። ስብሰባውን ትንበያው ከመስጠት ባለፈ ተንባዮቹ ወደ ተግባር መቀየርና የአየር ንብረት ለውጥን ለመከላከል የቅድመ ማስጠንቀቂያና ቅድመ ዝግጅት እርምጃዎችን ማጠናከር ያለመ ነው። የአየር ንብረት መረጃዎች አርሶ አደሮች፣ የጤና ባለሙያዎችና የአደጋ ስጋት አመራሮችና በቀጥታ እንዲደገፉ ማድረግ በሚቻልባቸው ሁኔታዎች ላይ ምክክር እንደሚደረግ ኢጋድ ለዜአ በላከው መረጃ አመላክቷል። የዓለም የሙዚየም ቀን በአድዋ ድል መታሰቢያ እየተከበረ ነው። የዓለም የሙዚየም ቀን ሙዚየሞች የተከፋፈለውን ዓለም ያስተሳስራሉ በሚል መሪ ቃል በአድዋ ድል መታሰቢያ እየተከበረ ነው። በዓለም አቀፍ ደረጃ ለ49ኛ ጊዜ በኢትዮጵያ ደግሞ 24ኛ ጊዜ እየተከበረ የሚገኘው የዓለም የሙዚየም ቀን የኢትዮጵያ ቅርስ ባለስልጣን ከአድዋ ድል መታሰቢያ ጋር በመተባበር አዘጋጅተዋል። በመድረኩ የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን ምክትል ኮሚሽነር ቢኒያም ታዬ ሙዚየሞች ትናንት ከዛሬን የሚያገናኙ ድልድይ መሆናቸውን ገልጸዋል። የአዲስ አበባ ቅርጾች በማልማትና በማደራጀት የቱሪዝም መስህብ እንዲሆኑ እያደረገች መሆኑንም አብራርተዋል። የኢትዮጵያ ቅርስ ባለስልጣናት ምክትል ዋና ዳይሬክተር ኤልያስ ሽኩር በበኩላቸው ሙዚየሞች ባህልና ሕዝብን ለማቀራረብ አይነተኛ ሚና ይጫወታሉ ብለዋል።